አቤቱ ይቅር በለኝ ማለት ማረኝ ማለት እሱ ከማረን ምሕረትን ካገኘ ሌላው ነገር ሁሉ ይደረግልናል። ለዚህ እኮ ነው አስቀድሞ ማረኝ ማለት ስለሚገባ ነው። ስጠኝ ከማለት በፊት ምን ይቀድማል? ማረኝ። እኛ ግን ስጠኝ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል። ወይቤ ስረይ ሊተ እግዚኦ እስመ አነ ኃጥእ። የተወደዱና የተከበሩ መምህራችን ልሳነ ክርስቶስ መምህር ጳውሎስ መልካ ሥላሴ፣ የተከበራችሁ መምህራን ሰባኪያነ ወንጌል፣ በዝማሬ ጸጋ ቅድስት ቤተ ክርስቲያንንና ምእመናንን የምታገለግሉ ዘማሪያን፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ምእመናን ምእመናት፣ በዚህ ታላቅ ስፍራ በቅዱስ ቦታ የተገኛችሁ ምሕረቱን ይቅርታውን ደጅ በመጥናት ላይ ያላችሁ ክርስቲያኖች እንደምን ሰነበታችሁ? እንዴት ዋላችሁ? እንደምን አመሻችሁ? ቸርነቱ የማያልቅ መዓቱ የራቀ ምሕረቱ የበዛ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። መዝሙር ዘምረን እንጀምራለን። አምላካችን ዝማሬያችንንም ይቀበልልን። ቸርነቱ በእኛ ላይ ስለበዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ 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 ቸርነቱ በእኛ ላይ
ወይቤ እስራኤልተ እግዚኦ እስመ አነ ኃጥእ። እንደ እግዚአብሔር መልካም ፈቃድ የምንማርበት የትምህርት ርዕስ ኃጢአተኛውን እኔን ማረኝ የሚል ነው። መቼም በዚህ ሰዓት ሕሊና ተረጋግቶ አእምሮ ተስተካክሎ ልብም የሚሰማ የተረጋጋ ሆኖ መማር መስማት እንደሚቸግር ይህንን አውቃለሁ። ብዙ ሀሳብ፣ ብዙ ጭንቀት፣ ብዙ ጉዳይ በውስጣችን እንዳለ በአእምሯችን እንደሚመላለስ ይህንን እረዳለሁ። ትካዜ፣ ስጋት፣ ጭንቀት ይዘን የምንመላለስ መሆናችንን እረዳለሁ። ነገር ግን ሀሳባችን ቢበዛ፣ ችግራችን ቢበዛ፣ የሚያሳስበን ነገር ቢበዛ፣ የሚያስጨንቀን ጉዳይ ቢበዛ ሁሉን የምንጥልበት፣ ሁሉን የምንሰጠው፣ ሀሳባችንን ሁሉ የምንጥልበት ትካዜያችሁን በእኔ ላይ ጣሉት ብሎ የጋበዘ ቸር አምላክ ያለን ሰዎች ስለሆንን ጉዳያችንን ለእሱ ሰጥተን ተረጋግተን እንድንማር አምላካችን ቅዱስ ፈቃዱ ይሁንልን። እፎይ ብለን ጉዳያችንን ሁሉ ለእሱ አሳልፈን ሰጥተን አምነን እንድንማር ማለቴ ነው። እግዚአብሔር ይችላል። ቅዱስ ዳዊት ወብዙ ሐዘኑ ለልብየ አድኅነኒ እምእንዳቤ ይላል። የልቤ ሐዘን ብዙ ነው፣ የልቤ ጭንቀት ብዙ ነው። ነገር ግን ከችግሬ አውጣኝ፣ ከችግሬ አድነኝ፣ ሰውረኝ ይላል። ሐሳባችንን የሚረከበን ጉዳያችንን የሚሰማን የማይሰለቸን ሁልጊዜ የሚያደምጥ የነገሩትን የማይረሳ የለመኑትን የማይነሳ ደግ አምላክ አለን። የሚወደን የሚያፈቅረን ቢሮ የማይዘጋ የማያንቀላፋ
የማይተኛ ሁል ጊዜ የሚያደምጥ ሁላችንንም የሚሰማ የሚያደምጥ ሰምቶ የሚመልስ አድምጦ የሚመልስ ጉዳይ የሚፈጽም አምላክ ያለንና እግዚአብሔር የተመሰገነ ይሁን። አምላካችን አባታችን የምንሻውን የምንፈልገውን ሁሉ ሊያደርግልን የታመነ ነው። ለምኑ ይሰጣችኋል፣ ፈልጉ ምን ይሆንላችኋል፣ ታገኛላችሁ፣ አንኳኩ ይከፈትላችኋል። ከእናንተ መካከል ልጁ አባቱን ዳቦ ቢለምነው ድንጋይ የሚሰጠው ማን ነው? ከእናንተ መካከል ልጁ አባቱን ዓሣ ቢለምነው እባብ የሚሰጠው ማን ነው? እናንተ እንኳን ለልጆቻችሁ እንዲህ ካደረጋችሁ የሰማይ አባታችሁማ ከዚህ አብልጦ እንዴት አያደርግላችሁ ይላል የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ። አምላካችን ከአባት በላይ አባት ነው ልጆቹን የሚወድ፣ ከእናት በላይ እናት ነው ለልጆቹ የሚራራ የማይጨክን። ስለዚህ እግዚአብሔር ልጆች እዚህ የምንማረው በዓለም የሚመች ነገር ስላለን አይደለም። ዓለም ያመሰለንን ስለሚያክመን ነው። ዓለም የሚያስጨንቀንን ስለሚረክበን ነው። ዓለም ያቆስላል፣ እግዚአብሔር ያክማል። እውነት ሐሰት። ዓለም ይጥላል፣ እግዚአብሔር ያነሳል። ዓለም ይነጥቃል፣ እግዚአብሔር ይሰጣል። ዓለም ያዋርዳል፣ እግዚአብሔር ያከብራል። እውነት ሐሰት። እውነት የምትሉ እጃችሁን አውጡ። አዎ እሱ የተቸገሩትን የሚረዳ ያዘኑትንም የሚያጽናና የወደቁትንም የሚያነሳ አምላክ ነው። እግዚአብሔር ያነሱም ለለወድቁ፣ እግዚአብሔር ያጠምቁም ለዕውራን፣ እግዚአብሔር ያዕቅቡም ለፈላስያን። የታወቁትን ጠቢባን ያደርጋል፣ የወደቁትን ያነሳል፣ የተሰደዱትንም ይጠብቃል ይላል እግዚአብሔር ቃል ነቢዩ ዳዊት። ስለዚህ ሐሳባችሁን ሁሉ ለእሱ ጣሉ። እዚህ ያላችሁ እግዚአብሔር ልጆች ትካዜያችሁን ሁሉ ለእሱ ስጡ፣ ጉዳያችሁን ሁሉ ለእሱ አቅርቡ። እፎይ በሉ አንድ ላይ እስቲ እፎይ በሉ አላላችሁ? ለማሰጣችሁ? አዎ መልሳችሁ አትውሰዱ። ለእሱ የነገራችሁትን ችግር እንደገና አታብሰልስሉ፣ እንደገና ወደኋላ አትመለሱ። ስለዚህ እግዚአብሔር ልጆች የምንማረው የሚያፈቅረን የሚወደን፣ በሰፊ እጆቹ የሚቀበለን፣ በምሕረተኞቹ የሚጎበኘን መሐሪ ይቅር ባይ አምላክ ስላለን ነው። በእሱ ደስ ስለምትሰኘው ኑ በእግዚአብሔር ምን ይበለናል ዳዊት? ኑ በማ አዎ ኑ በእግዚአብሔር ደስ ይበለን። ስለዚህ እንማራለን። የወንጌል እጥረት የለባችሁም። የቃል እግዚአብሔር ረሃብ የለባችሁም። እናንተ የታደላችሁ ናችሁ። እግዚአብሔር የሚወዳችሁ ናችሁ። ዓለምን በሙሉ ይዞሩ የሚያስተምሩት መምህር ጳውሎስ እዚህ አሉ። መምህራኑ ሊቃውንቱ በዚህ አሉ። የተቸገራችሁ አይደላችሁ። ቃል እግዚአብሔር የሚቸግራቸው፣ መምህር የሚቸግራቸው፣ ለመማር የሚቸገሩ፣ እየናፈቁ እየወደዱ የማያገኙ ብዙ ወገኖች አሉ። ግን እግዚአብሔር ፈቃዱ ሆኖ በየጊዜው የእግዚአብሔር ቃል አዲስ ትኩስም ስለሆነ እናንተም ስለመጣችሁ ቃሉን ለመመገብ ስለፈለጋችሁ እንደ መሻታችን እንደ ቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አዎን አቤቱ የሁሉም አምላክ ነህ። አዎን አቤቱ የሁሉ ንጉሥ ነህ። አንተን
ስምህ እንሰግዳለን። እግዚኦ አሐዜ የሁሉም አምላክ አዎን አቤቱ የሁሉም ንጉሥ አንተን ብቻ ኃጢአተኛውን እኔን ማረኝ በሉ አንድ ላይ። በሉቃስ ወንጌል ምዕራፍ 18 ቁጥር 9 ላይ ተጽፎ የምናገኘው ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የተናገረው። ይህ ቃል የወንጌሉ ቃል በእርሱ የተነገረ ሐዋርያት የጻፉት የመዘገቡት ነው። ከአንደበቱ ሰምተው ከቃሉ ተምረው የተናገረውን ደቀ መዛሙርቱ ቅዱሳን ሐዋርያት ከአርድእት መካከል ጽፈውልን የምናገኘው የምንመለከተው ቃል ነው። አሁንም ቃሉን በልባችን ያሳድርብን። በዚህ ቃል በዚህ የወንጌል ክፍል የተነገረውን ስንመለከት አምላካችን በምሳሌ ጠቅሶ ያስተማረው ትምህርት አለ። ብዙ ጊዜ በምሳሌ ያስተምር ነበረ ይላል ቅዱስ ወንጌል። ሰዎች ትምህርቱን በሚገባ እንዲሰሙት ሳይረዱ ሳያውቁ እንዳይሄዱ የተማሩትን በሚገባ እንዲያውቁ እንዲሰሙ እንዲረዱ በየአቅማቸው በየችሎታቸው ያስተምራቸው ነበረ። በምሳሌ ምሳሌ ጥሩ ነው። ትምህርትን ያብራራል፣ መልእክትን በሚገባ ያደርሳል። ምሳሌ መልካም ነው። ለነጋዴዎች በንግድ፣ ለገበሬዎች በግብርና፣ ለቤት እመቤቶችም በእርሾ በእንጀራ በውሃቃ በሊት እየመሰለ ያስተምር እንደነበረ በወንጌል ተጽፏል። አላችሁ። እግዚአብሔር ከእናንተ ጋር ይሁን። አምላካችን ወደ እሱ የመጡትን ወደ እሱ የቀረቡትን ባዶ አይመልሳቸውምና በቃሉ አጽናንቶ በቃሉ አበረትቶ በሥጋው የታመሙትን በታምራት ፈውሶ በነፍስ ደግሞ በኃጢአት የታመሙትን በስሬት በምሕረት አድኖ ይቅር ብሎ ይመልስ ነበረ። እኛንም ይቅር ይበለና አዎ የኃጢአት ሸክማቸውን አውርዶ ላለፈ ኃጢአታቸው ስርየትን አድርጎ ዳግም
ዳግም እንዳትበድሉ በሰላም ሂዱ እያለ ይመልሳቸው ነበር። በሰላም ሂዱ፣ በሰላም ግቡ። አዎ በጭንቀት መጥቶ ተጽናንቶ መመለስ፣ በችግር መጥቶ ነፃ ሆኖ መመለስ፣ በሸክም መጥቶ ሸክምን አውርዶ መመለስ የሚቻለው በእሱ ዘንድ ነው። የእግዚአብሔር ልጆች ወደ እሱ ስንመጣ ይህንን ተስፋ ማድረግ አለብን። ይምረኛል፣ ይቅር ይለኛል ማለት አለብን። እንዲህ ብለው የመጡ እግዚአብሔር ይቅር ያላቸው ብዙዎች ናቸው። ዳዊት በመዝሙር 101 ቁጥር 13 ላይ ከማሁ ያፈቅር አብ ወልዶ ወከማሁ ይምህሮሙ እግዚአብሔር ለለ ያፈቅርዎ፣ አባት ልጁን እንደሚወደው ሁሉ አባት ልጁን እንደሚያፈቅረው ሁሉ እግዚአብሔርም የሚወዳቸውን ይቅር ይላቸዋል፣ ይምራቸዋል ይላል። ይማረን እሱ። አዎ ይሰማቸዋል፣ ጉዳያቸውንም ይፈጽምላቸዋል። ታስታውሳላችሁ በማቴዎስ ወንጌል ምዕራፍ 21 ላይ ከኔ ጋር ሆኖ ደግሜ ጠቅሳለሁ፣ ይቅርታ። በማቴዎስ ወንጌል ምዕራፍ 15 ቁጥር 21 ላይ የተጠቀሰች አንዲት ሴት ልጇ የታመመችባት አጋንንት ልጇን ይዞ የሚያሰቃይባት ግራ ግብት ብሏት የነበረች አንዲት ሴት ግራ ከመጋባት ያድነና ያውም የልጅ ሕመም አጋንንት ልጇን አንዴ ወደ ባህር፣ አንዴ ወደ ገደል፣ አንዴ ወደ እሳት እየወረወረ የሚጥልባት ልጇ በአጋንንት ፍላጻ ተወግታ የምትጨነቅባት ሐኪሞች ያላዳኑላት፣ ጠቢባን ሁሉ ያልቻሉላት፣ ብዑላን ሀብታሞች ያላዳኑላት አይችሉማ አጋንንት ማስወጣት። ከአጋንንት ስርዓት ነፃ ማድረግ የሚችለው ማን? በአጋንንት የታመሙትን የሚፈውሳቸው ማን? እሱ ብቻ ነው። ያቺ እናት በብዙ ቦታ የባዘነች፣ ወደ ብዙ የሮጠች፣ ስለ ልጇ የተንገላታች አጋጥሟችሁ ያውቃል? ልጅ ታሞ ሰምታችሁ ታውቁ ይሆን? ምናልባት የልጅ እናት አባት የሆናችሁ ስለ ልጃችሁ መታመም ግራ ገብቷችሁ ታውቁ ይሆን? ይህንን ህመም የሚያውቀው አብዛኛውን የቀመሰው ያም ባይሆን እናቶች አሉ ለልጆቻቸው ምን ያህል እንደሚጨነቁ እናውቃለን። ያውም አጋንንት ይቺ ሰው ስለ ልጇ ወደ ብዙ ስፍራ ሄዳለች፣ ሮጣለች፣ ተቸግራለች፣ ገንዘቧን ጉልበቷን ጨርሳለች፣ ግን አልዳነችላትም ነበር። በኋላ ግን አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም ከሀገር ሀገር እየተዘዋወረ ከቦታ ቦታ እየተዘዋወረ ብዙዎችን እንዳዳነ ስለሰማች ወደ እሱ ልጇን ይዛ ወጣች። እሱ ወዳለበት ቦታም ደረሰች። እንባዋን እያፈሰሰች እያለቀሰች የዳዊት ልጅ ሆይ ማረኝ እያለች ጮኸች ይላል ወንጌሉ። ምን አለችው? ወንዶች ምን አለችው? ድምፃቸው አይሰማም። ይህ ሁሉ ወንድ ጮክ ብሎ ካልተናገረ ምን አለችው? ሴቶች ንገሩኝ። የዳዊት ልጅ ሆይ ማረኝ አለች። ልጄን አጋንንት ይዞ በብርቱ ያንገላታታል፣ ልጄን አጋንንት ያሰቃያታል፣ የዳዊት ልጅ ሆይ ማረኝ አለችው። እሱ ግን ዝም አላት ነው የሚለው ወንጌሉ። ጨካኝ ሆኖ ነው ወይ? የማይሰማ ሆኖ ነው አይደለም፣ ይሰማል። ጨካኝም አይደለም፣ ሩህሩህ ነው። እውነት አስብ። ቢጨክንማ ኖሮ ሁላችን አንተርፍም ነበር። ቢጨክን ኖሮ ሁላችን በዚህ መቆም አንችልም ነበር። ትናንት በሠራ ነው፣ ዛሬ ባጠፋ ነው፣ በእኛ ሥራ በሐሌው በነቢብ በገቢር በበደልን በደል እግዚአብሔር
እግዚአብሔር አምላካችን ጨካኝ ቢሆን ኖሮ እዚህ አንገኝም ነበር። እሱ ምንድን ነው? መሐሪ ነው። በሉ እስቲ እሱ ምንድን ነው? እሱ ምንድን ነው? መሐሪ ነው። መሐሪ ነው። አቤት ስንቱን ማረው፣ ስንቱን ይቅር አለው። አቤት ስንቶቻችንን በምሕረቱ ጎበኘ። እኔም እናንተም መሐሪ ባይሆን ኖሮ እዚህ አንቆምም ነበር። ሰፊ ነው እግዚአብሔር። ለይቅርታው ወሰን የለውም። በአብዛኛው የተጻፈለት ሩቅ መዓቱ ብዙ ምሕረት የሚል ነው። ክብር ምስጋና ለእርሱ ይሁን። አዎ አይዟችሁ፣ መሐሪ አምላክ እንደሆነ ነግራችኋለሁ። ማን አለ ያልበደለ? ማን አለ ኃጢአት የሌለበት? ማን አለ ንጹሕ ሆኖ የሚገኝ? ማን አለ ያልሳተ? ግን መሐሪ ነው። አንተ ሰው በኃጢአት ያለኸው፣ አንተ ሰው በኃጢአት ያለኸው፣ እባክህ ተመለስ፣ ይቅርብህ ተወው። እባክህ ተመለስ፣ ይቅርብህ ተወው። አምላክህ መሐሪ ነው። በንስሐ በሐዘን በለቅሶ በእንባ ኃጢአትህን አስወግድ አንጻእታህና ወደ ጌታ ደስታ ግባ። አንተ ሰው በኃጢአት ያለኸው፣ እባክህ ተመለስ፣ ይቅርብህ ተወው። እባክህ ተመለስ፣ ይቅርብህ ተወው። አምላክህ መሐሪ ነው። አምላክህ መሐሪ ነው። ቅርባይ ነው። ይሰማል፣ ጆሮ ያደምጣል። ግን ይህችን ሴት ዝም አላት። ወደፊት ሄደ። እሷ ትከተላለች እያለቀሰች፣ ልጄን አድንልኝ፣ የዳዊት ልጅ ሆይ ማረኝ እያለች ታነባለች። ዝም አላት። ጨካኝ ሆኖ አይደለም፣ ምክንያት ስላለው ነው። ምክንያቱ ብዙ ነው። ደቀ መዛሙርቱ ቀርበው ጌታ ሆይ እያለቀሰች ነው፣ አምላካችን ሆይ እየተከተለች ነው፣ አምላክ ሆይ እባክህ ይቅር በላት፣ ጥያቄዋንም ስማት፣ እያነባች ነው፣ እየመጣች ነው፣ አልተመለሰችም አሉት። የሚገርማችሁ ተስፋ ቆርጣ ወደኋላ አላለችም፣ የተከተለች ነው የምታለቅሰው። ያን ጊዜ እሱ ያለ እኔ ለጠፉት ለእስራኤል በጎች ካልሆነ በቀር አልተላኩም አለ። እሷ ግን አሁን እያለቀሰች ነው። የዳዊት ልጅ ሆይ ማረኝ እያለች ነው። ማረኝ በሉ እስቲ። አዎ አብዛኛው ጸሎታችን ማረኝ የሚል ነው። ታስታውሳላችሁ? በአንድ የቅዳሴ አገልግሎት ላይ ብቻ እግዚኦ መሐረነ ክርስቶስ ምንለው ደጋግመን ነው በልባል በዜማ እግዚኦ እናንተ ሙሉ መቼም እዚህ ታላቅ ካቴድራል ሁላችሁ አስቀዳሾች እንደሆናችሁ አስባለሁ፣ አምናለሁ። በየወሩ ታስቀድሳላችሁ፣ በየሳምንቱ በየዕለቱ ታስቀድሳላችሁ፣ ቅዳሴውን ታውቃላችሁ። አንድ ለዚህ ነው እግዚኦ ተሳለን ነበር።
ድምፃቸው እንደኔ እንደሰሞኑ ድምፅ ጎርንኗል። እኔ ከረጅም አገር ርቀት ስለመጣሁ የአየር ለውጥ አጋጥሞት ሌላም አገልግሎት ላይ ትንሽ ቀን ቆየሁና ነው። የእናንተ ጎርንኗል። ጭራሽ ገለበጣችሁት። እኔ ያልኳችሁ እግዚኦ እሺ እንደምን አላችሁ ብላችሁ ነው የምትሉት። እግዚአብሔር ይመስገን ማለት እንደሰጠኋችሁ ነው መመለስ ያለባችሁ። እግዚኦ አቤቱ ይቅር በለኝ ማለት ማረኝ ማለት እሱ ከማረ ምሕረትን ካገኘ ሌላው ነገር ሁሉ ይደረግልናል። ለዚህ እኮ ነው አስቀድሞ ማረኝ ማለት ስለሚገባ ነው። ስጠኝ ከማለት በፊት ምን ይቀድማል? ማረኝ። እኛ ግን ስጠኝ ማረኝ። እሱ ይቅር ካለን አስቀድመን ምሕረቱን ካገኘን ሁሉ የኛ ይሆናል። የኛ ያደርግልናል። ረድኤቱ፣ በረከቱ፣ ጸጋውን፣ ክብሩን ለእኛ ይበልልን። ከማረን እሱ ከታረቀን ሁሉን ይሰጠናል። የሚያስፈልገንን ነገር ሁሉ ሳንጠይቀው ገና ያደርግልናል። ግን እሱ ከማረን ሰላሙን ይሰጠናል። ያስፈልገናል። እውነታስ ምን ያስፈልገናል? እጃችሁን አውጡ። ምን ያስፈልገናል? ብዙዎቻችሁ አትታዩኝ፣ ጨለም ባለ ቦታ ነው ያላችሁት። ግን እግዚአብሔር ስለሚያይ ስታወጡ ስታወርዱ በእውነት ይሁን። ምን ያስፈልገናል? ሰላም ያስፈልገናል። ለሁላችን፣ ለሀገራችን፣ ለቤተ ክርስቲያናችን፣ ለዓለም ሁሉ አሁን ሰላም ያስፈልገናል። በሰላም ውሎ በሰላም ማደር፣ በሰላም ወጥቶ በሰላም መግባት፣ በሰላም ተኝቶ በሰላም መነሳት ያስፈልገናል። ከሁሉ በፊት ፍቅር ያስፈልገናል። አንድነት ያስፈልገናል። ምን ያስፈልገናል? አንድነት ያስፈልገናል። በረከት ያስፈልገናል። ብዙ ሰዎች በረከት የለኝም ይለዋሉ። እሰራለሁ፣ አገኛለሁ፣ በረከት የለኝም ይለዋሉ። የት እንደሚገባ አላውቀውም ይለዋሉ። በቀዳዳ ኪስ ውስጥ እየገባባቸው አገኛለሁ ግን አልጠቀምም ይለዋሉ። ስለዚህ የእግዚአብሔር ልጆች ለማሳጠር ያቺ ሴት እያነባ የተከተለችው ማረኝ የዳዊት ልጅ አለችው። የዳዊት ልጅ ይባላል፣ የአብ ልጅ ይባላል፣ የማርያም ልጅ ይባላል። ወልደ ማርያም ወልደ አብ ወልደ ዳዊት ይባላል። ማረኝ አለችው። እሱ ዝም አላት። ቀጥሎ ላንተ ለጠፉት ለአንቺ አልተላኩም አላት። እሷ ግን ማረኝ አለችው። ደቀ መዛሙርቱ አማለሏት፣ ለመኑላት። አያችሁ፣ እኛ በዚህ ደስ ይለናል። ቅዱሳን ስለ ጩኸታችን ይረዱናል። አላችሁ ከኔ ጋር? እኛ ስንጮህ ጻድቃን፣ ቅዱሳን፣ የእግዚአብሔር ሰዎች፣ ወላዲተ አምላክ እመቤታችን ድንግል ማርያም ስለኛ ትለምናለች፣ ዝም አትልም። እየጮሁ ናቸው፣ እያነቡ ነው፣ እያለቀሱ ነው፣ ትልልናለች። እኛ ስናነባ እናታችን ዝም አትልም። ክብር ምስጋና ለእመቤታችን ይሁን። እውነት እላችኋለሁ ሳሊለነ ቅድስት ብለን እርጅና አምላክን ብለን እርዳታ ስንፈልግ እኛ ስናነባ እኛ ስንጮህ እመቤታችን ስለኛ ትቆማለች። ቅዱሳን ስለኛ ይቆማሉ፣ ስለኛ ይማልዳሉ፣ ስለኛ ይለምናሉ። እኛ የታደልን። ብዙ ቅዱሳን ስለ ኃጥአን ለምነዋል፣ ስለ ዓለም ጸልየዋል። ብዙ ቅዱሳን ስለ ሰው ልጆች ለምነዋል፣ ስለ ታመሙት አማልደዋል፣ ስለ ተቸገሩት ጸልየዋል። እግዚአብሔርም ሰምቷቸዋል። አሁን ጊዜ የለንም። እናንተ ብዙ መምህራን ሊቃውንት አሏችሁ፣ በየጊዜው ትማራላችሁ። ብዙ ቅዱሳን ስለዚህች ዓለም ለምነዋል። በተሰጣቸው ጸጋ በተሰጣቸው ክብር ፀሐይን አቁመዋል፣ ባህር ከፍለዋል፣
እና አብርሃም ስለ ሰዶም ስለ ገሞራ ለምነዋል። ስለዚህ ሐዋርያት ጌታ ሆይ ያለቀሰች ነው፣ እየለመነች ነው፣ እየተከተለች ነው፣ እባክህ ስማት አሉት። እሱም ዝም ያለው ለእነሱ ጊዜ ሲሰጣቸው ስራ እንዲሰሩ ነው፣ የእነሱም ክብር እንዲገለጥ ነው። ደገመና እኔ ልጆችን እንጀራ ለቡችሎች አልሰጥም አላት። አላችሁ አላችሁ፣ በዚሁ ያኑራችሁ። እዚህ ቆጥሮ ነው። በዚህ መኖር መልካም ነው። ከማን ጋር? በዚህ መኖር መልካም ነው። ከእመቤታችን ጋር፣ ከመላእክቱ ጋር፣ ከቅዱሳን ጋር በዚህ መኖር ቆጥሮ ነው። ሰላም አለው ቤቱ። ባይሆን እኛ ሰዎቹ ሰላም የለንም እንጂ ቤቱ እኮ የሰላም ቤት ነው። እውነት አስባት። ቤቱ እኮ የበረከት ቤት። እዚህ በረከት ይታፈሳል እኮ። ዳዊት ምንድን ነው ያለው? በረከትን ከቤት በረከትን ጸገብ ለፊው በረከት። እዚህ እኮ በረከት አለ። አፍሳችሁ ሂዱ አላችሁ። ባዶ እንዳትሄዱ ይዛችሁ ሂዱ። እዚህ ያለ በረከት፣ ከመስቀሉ በረከት፣ ከእምነቱ በረከት፣ ከጸበሉ በረከት፣ ከካህናቱ በረከት፣ ከአምላካችን እጅ ሰፊ በረከት አለ። ባዶ እንዳትሄዱ፣ እንዳትመለሱ አሏችሁ። ስጠኝ በረከትን ብላችሁ ለምኑ። አምላኬ ሆይ ባዶ ከመመለስ አድነኝ ብላችሁ ለምኑ፣ ይሰጣችኋል። በረከት አለ፣ እዚህ ሰላም አለ። እኔ እዚህ ነው ሰላም ማገኘው። እናንተስ የት ታገኛላችሁ? በዓለም ጫጫታ ነው፣ በዓለም ከንቱ ነገር፣ በዓለም ያለው ድካም ነው፣ በዓለም ያለው ፈተና ነው፣ ሽብር ነው፣ በዓለም ያለው ችግር። በረከት ያለው እሱ ቤት እውነት አለ። እውነት ሁሉ በረከት የሚያገኘው ከሱ ዘንድ ነው። አዎ የእግዚአብሔር ሰዎች እየመጡ እሱ ጋር እሱን ያመኑ ሁሉ በረከትን ጠግበው ሄደዋል። ምንድን ነው ዘማሪያን የሚሉት? እየዳነ ሄደ እየዳነ እየዳነ ሄደ እየዳነ ይሁን ቸሩ መድኃኔዓለም ባንተ የታመነ እየዳነ ሄደ እየዳነ እየዳነ ሄደ እየዳነ ነፍሴን አደራ መድኃኔዓለም ነፍሴን አደራ መድኃኔዓለም ነፍሴን አደራ መድኃኔዓለም ነፍሴን አደራ መድኃኔዓለም ምናልባት ሰው እንዳይሆን የለም መድኃኔዓለም አንተን አምኜ እኖራለሁ አንተን አምኜ እኖራለሁ አንተን አምኜ እኖራለሁ አንተን አምኜ እኖራለሁ አንተን አምኜ
እዚህ ነው በረከት መድኃኔዓለም ቤት ለማለት ነው። እዚህ ነው በረከት ከወንጌሉ መምህራን የምናገኘው። ቅድም እንዳላችሁት እፎይ ብለን ሸክም ያለባቸው ሰዎች የሚያወርድላቸው አግኝተው ከትከሻቸው ሲወርድ ሸክሙ እፎይ ይላሉ ቤታቸው። እፎይ ለማለት ያብቃን። ለማጠቃለል እች ሴት የልጆች ነው እንጀራው ለቡችሎች አልሰጥም ሲላት አውቃለሁ ጌታዬ፣ አምናለሁ ለልጆች የተዘጋጀ እንጀራ ለቡችሎች እንደማይሰጥ፣ ግን የተረፈውን ፍርፋሪውን ለቡችሎች ነው የሚሰጡት። እባክህ እሱን ስጠኝ አለኝ። የቱ የተረፈ ፍርፋሪው? አያችሁ፣ ለቅዱሳን ካደረግክ በኋላ ለሌላ ኃጢአተኛው አድርግልኝ አለች። ለወዳጆች ካደረግክ በኋላ ለእኔ ለበደለኛው አድርግልኝ አለችው። እንዲያውም በወንጌሉ ምን ይላል? እየሰገደች መጣችላል። አስቀድማ አልነበራትም። መጀመሪያ አልሰገደችም። መጀመሪያ በልቧ ፍጹም እምነት አላሟላችም። ወንጌሉ እንደሚነግረን መጀመሪያ የመጣችው የጮች ብቻ ነው። የጮች ብቻ እንዳንመጣ አምነን ነው መምጣት ያለብን አላችሁ። አሁን በአንደበት ብቻ እንዳንመጣ በልብ መምጣት ያስፈልጋል። አምላካችን የሚፈልገው ልባችንን ጭምር ነው። ያው ከሁሉ በፊት ልባችንን ይፈልገዋል። ከአፋችን በፊት ልባችን ይሻዋል፣ ልንሰጠው ይፈልጋል። ይህች ሴት በመጀመሪያ የዳዊት ልጅ ሆይ ማረኝ እያለች ትጮህ ነበር። በኋላ ግን እየተሰገደች መጣች ይላል። ዝቅ ብላ መጣች። አምላክነቱን አምና፣ ኃጢአተኛነቷን አምና፣ በደለኛነቷን አምና፣ መሐሪነቱን አምና ወደ እሱ መጣች። የልጆችን ትራፊ ፍርፋሪውን አድርግልኝ አለችው። ይህንን ሰማት። ታላቅ እምነት አለሽ፣ እምነትሽ ፍጹም ነው፣ እንደወደድሽ ይሁንልሽ አላት። ልጇም ዳነ። የታመመ ወገን ያላችሁ፣ የታመመ ቤተሰብ ያላችሁ ግን ሰው ያልታመመበት ዛሬ ይገኘው። ምናልባት እናንተ ቤት ከሌለ ጎረቤት የታመመ ሰው አለ። በጎረቤታችሁ ከሌለ በአካባቢያችሁ የታመመ ሰው አለ። ሆስፒታሉ ሁሉ በሕሙማን እየሞላ ነው። ዓለም በሙሉ በሽታ ውስጥ አይደለም እንዲ ያለው? ዓለም በሙሉ በሩን ዘግቶ በችግር ውስጥ አይደለም እንዲ ያለው? በብዙ ነገር ታሽገን አንደበታችን ታፍኖ፣ አዎ እግዚአብሔር ይቅር ይበለና። የፍች ሴት እምነት ታላቅ ሆኖ ተገኝቶ ልጇ ዳነችላት። በየደዌ በደዌ የተያዙትን የአልጋ ቁራኛ የሆኑትን ሁሉ በቸርነቱ ያስብልን። የትምህርታችን ርዕስ ኃጢአተኛውን እኔን ማረኝ የሚል ነበር። ምን ይላል ወንጌሉ? በአጭሩ የምንማረው ብዙ ይለናል። እግዚአብሔር ለፍሬ ይበልልን። ሁለት ሰዎች ለጸሎት ወደ ቤተ መቅደስ መጡ ብሎ ነው የሚጀምረው። ይህንን ያስተማረበት ምክንያት አንዳንድ ሰዎች ራሳቸውን እያጸደቁ ስላስቸገሩ ነበር አላችሁ። አንዳንድ ሰዎች ራሳቸውን ፍጹም አድርገው ይታዩ ነበር። እኔ ጻድቅ ነኝ፣ እኔ በቃው ነኝ እያሉ ያስቸግሩ ነበር። ምን አለ ቃሉ? እንዲህ ላሉ ሰዎች ይህንን ምሳሌ ነገራቸው ብሎ ይጀምራል። ሁለት ሰዎች ለጸሎት ወደ ቤተ መቅደስ መጡ። ስንት ሰዎች? ሁለት ናቸው። ስራቸው የተለያየ ነው። የሥራ መስካቸው፣ የሥራ ፊልዳቸው ልዩ ልዩ ነው። አንደኛው ቀራጭ፣ አንደኛው ፈሪሳዊ። ግን በአንድ ላይ መጡ፣ በጓደኝነት መጡ፣ በጋራ ገቡ ለጸሎት። ወደ ቤተ መቅደስ መምጣት ግሩም ነው። ቤተ መቅደስ የጸሎት ቤት ነው። ወደዛም ወደ ውስጥ መግባት፣ ወደ እግዚአብሔር ቤት መምጣት ጥሩ። ብዙዎች ለጸሎት ወደ ቤተ መቅደሱ ይገሰግሳል። የጸሎት ቤት የበረከት ቤት፣ የመስዋዕት ቤት፣ የስግደት ቤት፣ ቅድም እንዳሉ የይቅርታ ቤት ነው ቤቱ። መጡ፣ ሁለቱ ገቡ። ምን ሊሉ? ሊጸልዩ።
የምታውቁት ነው። ይታይ በጸሎታቸው ጊዜ ቀድሞ ይናገር የነበረው ፈሪሳዊው ነው። ሁለተኛው ደግሞ ቀራጩ ነው። በጸሎቱ ሰዓት ፈሪሳዊው ይጸልይ የነበረው ራሱን ብቁ አድርጎ ነው። አስተውሎ የእግዚአብሔር ልጆች በደንብ ስሙት፣ አንቡት። ወንጌሉን ይደርስ ይመራችኋል። የምታውቁትም ቢሆን ደጋግማችሁ አድምጡት። የእግዚአብሔር ቃል ደጋግመው ሲያወጡት ጥሩ ነው። ደግሞ የበለጠ ወደ መምህራኑ ቀርባችሁ ጠይቁና አላምጡት፣ አዋህዱት። ምግብ ተዋህዶ በደንብ ታኝቶ ሲገባ ለሆድ ይስማማል። በደንብ ካልደቀቀ ካልተላወሰ አላችሁ ከኔ ጋር። እግዚአብሔር እኮ እንዴት አድርጎ አስተካክሎ እንደፈጠረን የሚያደቅ ጥርስ፣ የሚያላውስ ምላስ፣ ደህና አድርጎ የሚጠብቅ ጥርስ ምላስን ካልተጠበቀች እሱ ሀገር ስለምታነድ እንደ ዘበኛ ዙሪያውን ጥርስ ሰጥቶ ስንት ነው የሰው ጥርስ? 30 አዎ ዙሪያውን ሆኖ እንዳትወጣ ወደ ውጭ ከወጣች ታቃጥላለች፣ ክፉ ናት። ዋው በምግቡ ግን ስራ ድንቅ ነው። ከቀኝ ወደ ግራ ከግራ ወደ ቀኝ ታንቀሳቀሳለች። ያደቀቀ ካለ እየፈለገች ታዞራለች። ወጣት ማድቀቅ እንዳትጀምሩ አሁን በኋላ ቴስት አድርጓት ቤት ሞክሯት። ስራዋን ታመሰግናላችሁ። እሷ ባትኖር ቢሆን አይገባኝ። ጥርስም ፈልጎ አያገኝም። ዝም ብሎ ተገንጥሮ ነበር የሚቀር። እሱ ካቀረቡለት ግን በጎ ነው። ጥርስ ብዙ ነው ስራው። ድርብርብ ጸጋ በከንፈር ሸፍኖ ጥርስን ባዶ ቢሆን እሱም አስቸጋሪ ነው። ባዶ ቢሆን ውልቅ ቢልም እሱም ከሌለ ሰው አያምርም። ምን አባቶቻችን የሰውን ፍቅሩን አንድነቱ ሲገልጹ ከንፈርና ጥርስ ነን ተደጋግፈን ነው የምንኖረው አሉ። ክብር ምስጋና ለአባቶቻችን ይሁን። አልሰማችሁ? ከንፈርና ጥርስ የከንፈር ውለታ ለጥርስ፣ የጥርስ ደግሞ ከንፈር ብቻውን አያምርም ድጋፉ አይኖር ጥርስ ከሌለ። አይታችኋል? ጥርሱ ንቅልቅል ካለ በኋላ ከንፈር ምን እንደሚመስል የተለፋ ስልቻ ነው የሚመስል ባዶ። ምላስ ደግሞ ጥርስ ከሌለ አይታችኋል? ውልቅ 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 ወደ አስሬ ለመውጣት ወደ ውጭ ነፃነት ያገኘች ስለሚመስላት እንኳን። አዎ ካህናትና ምዕመናን ከንፈርና ጥርስ ነን። ያለ ከንፈር ጥርስ አያምርም፣ ያለ ካህናት ምዕመናን አያምርም። እውነት አስብ እስቲ፣ እውነት የምትረጃችሁ ናት ወይስ ለካ ትንሽ ትንሽም ቢሆን ትወዱናላችሁ ማለት ነው? ብዙ ብዙ። አዎ ያለ ካህናት ምዕመናን ምን ይሆናሉ? በምንስ ክርስቲያን ይሆናሉ? በምንስ ምዕመን ሆነው ከእግዚአብሔር ጋር ይታረቃሉ? መስዋዕታቸውንስ ማን ያሳርፈዋል? ደግሞ ያለ ምዕመናን ካህናት አናምርም። የሚገርማችሁ ያለ እናንተ ደግሞ ምን ካህን ምን ያደርጋል? እውነት አስብ። በሽተኛው ከሌለ ዶክተሩ ምን ያደርጋል? ዶክተሩ ደግሞ ለበሽተኛው እና የእግዚአብሔር ልጆች ፈሪሳዊው በጸሎቱ ሰዓት ይጸልይ የነበረው ራሱን ብቁ አድርጎ እንደተማራችሁ እጾማለሁ ብሎ ጾመኝነቱ፣ እጸልያለሁ ብሎ ፈረሰኛነቱ፣ አስራት በኩራትም አወጣለሁ እኔ ባንተ ዘንድ የበቃሁ ነኝ። ይልቁንም እንደዚህ እንደ ጓደኛዬ ደግሞ አይደለሁም፣ እንደ ቀራጩ አይደለሁም ማለት ትልቁ ደግሞ ጥፋት ይሄ አላቸው። አብሮት የመጣውን እያየ እኔ እንደዚህ ነኝ ማለቱ ብቻ ሳይሆን እሱ እንደዚህ ነው፣ ከሱ ይበልጣለሁ፣ እሱ አይደለሁም ማለት። የዚህ አይነት ጸሎት እግዚአብሔር አይሻም። እግዚአብሔር ሌላውን የሚያይ ሳይሆን ጸሎት ራስን የምናይበት ነው። ቅድሚያ ከሁሉ በፊት በአምላካችን ፊት ስንቆም ማንን ነው ማየት ያለብን? መስታወት እያየ ራሱን እንደሚያስተካከል ሰው ጉድፋችንን ከራሳችን ላይ ማውጣት፣ ራሳችንን ማየት። እስቲ ተመልከቱ አንድ ላይ ወደ ማን ያው ዝም አላችሁ
አንዳንድ ሰው አለ ይመጣና ኦዲት ይመስል ሰው ሲቆጥር ቆይቶ የሚመለስ የራሱን ትቶ የሰው ሁለተኛው ቀራጭ የተባለው ሰው እንደ ፈሪሳዊው አልቆመም። እንደሱ ለመናገርም አልቻለም። አንገቱን ደፍቶ ወደ መሬት ያያል። ቀና አላለም። ወደ መሬት የሚያየው የኃጢአቱን ብዛት እየቆጠረ ነው አላቸው። አንዳንድ ጊዜ ኃጢአት እኮ መቁጠር አለብን። የበደልነው በደል ምን እንደሆነ ማሰብ። 100 አለቃ እኔ ወደ አንተ እንዳልመጣ ሰውነቴን አልቆጠርኩም ብሏል። አንተም ወደ ቤቴ እንዳልገባ ቤቴ ለአንተ አይመጥንም። ዝም ብለህ እዛ ባለበት ቃል ተናገር ብላቴና ይድናል ብሏል። የራስን በደል ማሰብ ጥሩ ነው። የእግዚአብሔር ልጆች እኔ ማን ነኝ ማለት እኔ ምንድን ነኝ ማለት ጥሩ ነው። አምላካችን ይወደዋል። ብዙዎች እንዲመጥተው ዳግማ ተበደሉ በሰላም ነው ብሎ ሸኝቷቸዋል። ታውቀው ኃጢአተኛ ናት ወገር በድንጋይ ተቀጥቅጣ ትሞት ፍረድባት ብለው ሲያመጡ ከእናንተ መካከል ኃጢአት የሌለበት ድንጋይ ይወርውርባት ነው ያሉ። ሁሉም ሽልክ ሽልክ ብለው ሲጠፉ ደግሞ እኔማ አልፈርድብሽም በሰላም ግቢ ዳግማ አትበድይ ነው ያሉ። ፈሪሳዊው ራሱን ሲያየው በቶሎ የተለያ የታየ እያነበበ የነበረው የራሱን ኃጢአት። ሁላችንም የእግዚአብሔር ልጆች እኛን ይመለከታል። ይህ ወንጌል የተጻፈው በገሃዱ ዓለም ዛሬ እንዲህ ያለ ሰዎች አሉ። ሁለቱንም የሚመስሉ ሰዎች አሉ። ፈሪሳዊውንም ቀራጩን ወንድሞቻቸውን ዝቅ አድርገው ራሳቸውን ከፍ የሚያደርጉ አሉ። የራሳቸውን ኃጢአት ሰውረው የሰው ኃጢአት የሚያነቡ አሉ። ግን እሱ በሕዝቡ ዘንድ ይሄ ተቀባይነት የለውም። የሚገርማቸው ምን አለ? እኔን ኃጢአተኛውን ማረኝ፣ እኔን ኃጢአተኛውን ይቅር በለኛል፣ እኔን ማረኝ። ተመልከቱ፣ አንድ ነገር ያችላጠቃል። ይህ ፈሪሳዊ አንደኛ ሪፖርት ለእግዚአብሔር ማቅረብ እንደማይገባ ሁሉን ለሚያውቁ አምላክ እንዲያለኝ እንዲህ ማለቱ ጥቅም እንደሌለው አለማወቅ። ሁለተኛው በቤተ መቅደስ ቆሞ የራሱን ትቶ የሰው ኃጢአት መዘርዘር። ሶስተኛው ለጓደኛው ሞራል እንኳን ቢያስብለት ሞራሉ ይነካል ቢልን ምን አለ እኔ በምናገረው ወንድሜ ይከፋል ማለት ያስፈልጋል። የእግዚአብሔር ልጆች አላችሁ። አዎ የኔ ንግግር ሬት ነው ሰው ያስቀይማል ብሎ ማሰብ አንዳንዴ ስናገር ወንድሜን እህቴን አሳዝን ይሆናል። ሞራሉን መንካት እኮ አይገባም። እንዲህ አይነት ሰዎች አሉ። የሌሎችን ድካም ሁሉ ዋጋ የሚያሳጡ ድካማቸውን ከንቱ የሚያደርጉ ወንድሙን አብሮት የመጣው አብሮት ለጸሎት የገባው በርታ ብሎ ማበረታት፣ ስለሱ መጸለይ፣ ወልካም እንኳን ደህና መጣ ብሎ መምጣቱን ማድነቅ ሲገባ እነዚህ ቀራጭ አይደለሁም ብሎ ወንድሙን ማዋረድ ይገባል? ነገሩን ይገባል? አይገባም። አንተ እንደዚህ ነኝ እንደዚህ ነኝ ማለት ያስፈልጋል? አያስፈልግም። ያን ጊዜ ቀራጩ እኔን ኃጢአተኛውን ማረኝ፣ እኔን በደለኛውን ማረኝ ሲለው ማን ፈሪሳዊው ጸጋው ተገፎ ጽድቁ ተነክቶ ተነጥቆ በበረከት ፋንታ መርገምን በስርየተ ኃጢአት ፈንታ ገሃነመ እሳትን ተቀብሏል። ማረኝ ያለው ግን ቀራጩ ግን ስርየተ ኃጢአት አግኝቶ ጻድቅ ሆኖ ተመልሷል ይላል ወንጌሉ። ክብር ምስጋና ለአምላካችን። እንደው የእንግዳ ነገር አስቸጋሪ ነው። ደግሞ ሰዓት ሳልጠይቅ መጀመሬ በጣም ስህተት ነው። አብዝቼ ሊሆን ይችላል፣ ይቅርታ ይደረግልኝ። ልሳነ ክርስቶስ መምህር ጳውሎስ፣ ሌሎቻችሁም አባቶች። በተረፈ ግን ያው የእንግዳ ነገር እንደዛ ነውና እንግዳ ተቀባዮች ናቸው።
በጎደለ አባቶቼ ይኖሩበታል። እናንተም ጸጋውን ክብሩን ያድላችሁ። አምላካችን በረከቱን አብዝቶ ደስ አሰኝቶ በቤታችሁ ይጎበኛችሁ። ያስተማረን የመከረን አምላክ ክብር ምስጋና ይግባው። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። አግቼ ነው የምለው። ተነስታችሁ በሉ። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። እልል ብላችሁ እግዚአብሔርን አመስግኑ። አሁን አንድ መዝሙር ሳይዘምሩ ቢወርዱ ደስ አይልም አይደለም? እውነት ነው። በጣም የሚገርመው ነገር ወንድማችን ዛሬ የጠራነው ዘማሪ ዲያቆን ይገረም ባለ ሁለት ሀብት ነው። መሳሪያ ይዞ የሚያጅበው እሱ ነው፣ የዘምረው እሱ ነው። እንደው ደግሞ አባቱ የሆኑ መምህሩ የቀደሙት እሳቸውን በማጀቡ እሱም እድለኛ ነው። በጣም ደስ ብሎታል። በጣም እሱን ዝማሬ መላእክት ያሰማልን። በየመሃሉ ቅኝት እየተጠበቀ እሳቸው ባዜሙ ቁጥር ሮጦ የሚሰጠውን አገልግሎት አይታችሁታል አይደል? እግዚአብሔር ይመስገን። ቤተክርስቲያን ይችላል። አሁን ወደ ፍጻሜው ዝማሬ ከመሄዳችን በፊት ከአባታችን ጋር እንደቆምን እንዘምራለን። እንደ እግዚአብሔርን ቃል እንደሰማችሁ አጥንትን የሚያለመልም የሕይወትን ቃል በድጋሚ ያሰማችሁ። አባ ሕርያቆስ በቅዳሴ ማርያም ወበከመ ሰማዕክሙ ቃለ ቅዳሴሃ ለማርያም ከማሁ ያስመዕክሙ ቃለ መሰናክት ሕፃናት ወማህሌት ዘመላእክት ይላል። እሱን እንዘምራለን በቅዳሴው ዜማ። ስላዘዙኝ ነው እንጂ ቅድም እንደገለጥኩት ለወደፊቱ ቢሆን ይሻል ነበር ብዬ ጠይቄያቸው ነበር። እሳቸው ደግሞ አስገደዱኝ። ለማረ